ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ምንም ብታደርግ በሮች የተዘጉብህ ይመስልሃል? ሥራ ትፈልጋለህ፣ ነገር ግን አታገኝም። የጸለይከው ጸሎት የማይመለስ ይመስልሃል? ተስፋ አትቁረጥ። አንድ በር ሲዘጋ እግዚአብሔር ማንም ሊዘጋው የማይችለውን ሌላ በር ይከፍታል። ዛሬ ይህንን ጸሎት በእምነት አብረኸኝ ጸልይ። የእግዚአብሔር ቃል በዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል፣ ሥራህን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። አንዳንድ ጊዜ በሕይወታችን ብዙ በሮች የተዘጉ ይመስላሉ። ሥራ፣ ትዳር፣ ትምህርት፣ አገልግሎት ወይም ሌላ ዕድል ሊሆን ይችላል። ነገር ግን የመጨረሻው ቃል የሚናገረው ሰው ሳይሆን እግዚአብሔር ነው። እርሱ የሚከፍተውን ማንም አይዘጋውም፣ የሚዘጋውንም ማንም አይከፍተውም። ዛሬ በእምነት ቆመ አዲስ በሮች እንዲከፈቱ እንጸልያለን። አባታችን እግዚአብሔር ሆይ፣ ባንተ ፊት በእምነት ቀርበናል። የተዘጉ የሚመስሉ በሮች ሁሉ በፊት እናቀርባለን። እኛ የማናየውን መንገድ አንተ ታያለ፣ የማናውቀውን ዕድል አንተ ታዘጋጃለህ። እግዚአብሔር ሆይ፣ ለሥራ የሚጸልዩትን በረከትህን አሳያቸው። ለትምህርት የሚጠባበቁትን መንገድን ክፈትላቸው። በጭንቀት ውስጥ ያሉትን በተስፋ ሙላቸው። የተዘጉ በሮች በኃይል ይከፈት። የሚያስፈልገንን ሁሉ በጊዜ ስጠን። አባቶይ፣ አንተ የማይቻለውን የምታስችል አምላክ ነህ። ዛሬ በፊታችን የቆሙትን መሰናክሎች ሁሉ በኃይል እንድታስወግድ እንለምንሃለን። ተስፋ ያጡትን አበርታ፣ የደከሙትን አንሳ። የተስፋ በር በሕይወታቸው ላይ ክፈት። እግዚአብሔር ሆይ፣ በሥራችን ላይ ሞገስን አፍስስ። የእጃችንን ሥራ ባርክ። የምንሄድበትን መንገድ ሁሉ አቅና። ከፊታችን የቆሙ ፍርሃት፣ ጥርጣሬና ተስፋ መቁረጥ ግድግዳዎች በኃይል ይፍረሱ። እንደ ቃል ማንም ሊዘጋው የማይችል በር በፊታችን ክፈት። የምትሰጠንን ዕድል በጥበብና በማስተዋል እንድንጠቀም አቤቱ እርዳን። የምንጠብቀው መልስ በፍጹም ፍቃድህና በተሻለ ጊዜ እንድንቀበል ትዕግሥትን ስጠን። አብረን ዛሬ በእምነት እናውጃለን። እግዚአብሔር ከፊቴ ይሄዳል። የተዘጉ በሮች በጌታ በኢየሱስ ክርስቶስ ስም ይከፈታሉ። ፍርሃትን በእምነት እተካለሁ። ተስፋዬ ክርስቶስ ነው። ዛሬ አዲስ ጸጋ፣ አዲስ ሞገስ፣ አዲስ ዕድልን እቀበላለሁ። ምናልባት ዛሬ በፊት የተዘጋ በር ብቻ ታያለ። እግዚአብሔር ግን አንተ ገና ያላየኸውን አዲስ መንገድና በር እግዚአብሔር ይከፍትልሃል። በእርሱ ታመን፣ በጸሎት ጽና፣ ተስፋንም አትልቀቅ። የእግዚአብሔር ጊዜ ሲደርስ ማንም ሊዘጋው የማይችል በር እነሆ ከፊት ይከፈትልሃል። እግዚአብሔር ይባርክህ። እግዚአብሔር ይምራህ። እግዚአብሔር በሞገሱ ያክብርህ። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። በዚህ ጸሎት ከተጠቀማችሁ ይህ መልእክት ለሌሎች እንዲደርስ ላይክ፣ ሼር በማድረግ እንድትተባበሩኝ በታላቅ አክብሮት እጠይቃችኋለሁ። ምናልባት ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት ጸሎቶችና መንፈሳዊ ሕይወታችሁን የሚያሳድጉ የእግዚአብሔር ቃል መልእክቶችና ትምህርቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ተባረኩ።